እና በእውነቱ ያ ጊዜ ቀላል ሆኖ አልነበረም ወይም ቀላል ውሳኔ ሆኖ አልነበረም። ከሱን ውሳኔ ለመወሰን ከእናቴ ጋር በጣም ብዙ አውርተናል፣ በጣም ብዙ ተመካክረናል። እናቴ በጣም ተጋፍታኝ ነበረ አይሆንም ብላ። የታዋቂዋ ቲክቶከር ናንሲ እናት ለሰርጓ ቀን ሳይገኙ ቀርተዋል። የእናት ትልቁ ደስታ፣ የእናት ትልቁ ህልም ልጇን መዳር ቢሆንም ልጃቸው ለወንድ ብላ በመልካም ምግባር ያወረሷትን ሃይማኖቷን ቀይራ ስትሞሸር እናት ይህንን አላይም በማለት በሰርጓ ቀን አልሄድም ብለው ቤት ቀርተዋል። የአባቷ የእሷን እምነት መቀየር ተከትለው አብረው ሃይማኖታቸውን በመቀየራቸው እናትየው በቤት ውስጥ አልጋ ለይተዋል፣ አይነጋገሩም። እናት ልጃቸውንና ባላቸውንም ክፉኛ ተቀይመዋል። ናንሲ ከዚህ ቀደም ከእናቷ ጋር እጅግ የጠበቀ ቅርርብና ወዳጅነት የነበራት ሲሆን በተለይም ከትዳር ውጭ የወለደቻት ልጇን በማሳደግ ሂደት ውስጥ የህብረተሰቡን ጫና የእሷንም የእናትነት ጫና ያስቀሩላት፣ ብቻዋን በሆነች ሰዓት አለው ያሏት አብሯት ሆነው ያረሷትም ማንም ባልነበራት ሰዓት አብሯት የነበሩት እናቷ ነበሩ። ለናንሲ ይሳሱላታል። ወጥታ እስከምትገባ ልባቸው አያምንም ነበር። ልጄ ልቧ ይሰበራል፣ ልጄ ሐዘን ይገባታል፣ ልጄ የብቸኝነት ስሜት ይሰማታል እያሉ እናት ሌት ተቀን ይጨነቁ ይጸልዩም ነበር። እሷም በሃይማኖቷ የጸናች ድንግል ማርያም እናቴ ናት እያለች የምትመሰክር በየቤተክርስቲያኑ የማጠፋ ደርባባ ተገላልጣ የማትሄድ ሴት ነበረች። እናቷም በዚህ ይኮሩ ነበር። ከጊዜ በኋላም ናንሲ በልበ ሙሉነት ወደ ሶሻል ሚዲያ መታ በተለይም በቲክቶክ ስኬታማ ስትሆን እጥፍ ድርብ ደስታ ሆኖ ነበር። ነገር ግን የልጃቸው ውሎ አዳር በየቀኑ በእናቷ እየቀለለ እሷም ወጥታ መግባት ስትጀምር አብራቸው የምትውላቸው ሰዎች የተለየ እምነት ያላቸው እየሆኑ መጡ። በኋላም ወጥመድ ውስጥ ገባች። በሌላ እምነት ከሆነ ሰውም እልም ያለ ራሷን እምነቷን ያስረሳት ፍቅር ያዛት። ሎትሮ ቃልጠፋም ከምትልበት የማርያም ቤተክርስቲያን ደጅ የማጠፋው ናንሲ አንገቷ ላይ የነበረው ማህተብም አውልቃ ጣለች። ሰዎችም ለማጌጥ በአጋጣሚ አውልቃ ነው ብለው ሲከራከሩላት ቢቆዩም እሷ ግን ውስጡን ሳር ቤት በሚገኘው ዘጸአት ቸርች ውስጥ የራሷን ሌላ ዓለም እየቀጨችና አዲስ ዓለምን እየተቀበለች ነበር። ታዲያ በዚህ ዘጸአት ባገኘችው ሰው ምክንያት እምነቷን የመቀየር ሂደት ውስጥ ነበረች። ዘጸአት የወሰዳትም እሱ ነበር። በስተመጨረሻም ተደብቆ ሊቀር አይችልምና ናንሲ ሃይማኖቷን እንደቀየረች ይፋ አደረገች። በፍጥነትም ቀለበት አደረገላት። አሁን ደግሞ የጋብቻ ስነ ስርዓታቸውን ፈጸሙ። በዚህ ሰዓት ነው ታዲያ እናቷ እኔ ወልጄ ያሳደግኳት ልጅ ይህች አይደለችም፣ እንደዚህ አይነት ልጅም አላሳደግኩም፣ እኔ በሌላ እምነት ሆና ልጄን ቆሜ ልደር አልችልም፣ ስለዚህ አልሄድም በማለት ትልቅ ውሳኔ ህይወታቸው ላይ ወሰኑት። ይህ ብቻ አይደለም። አንድ ሰው ሃይማኖት ሲቀይር አብሮ የቤተሰቡን አባላት የመቀየር ልምድ በብዙዎች ዘንድ ይታያል። የናንሲ አባትም ከልጃቸው በኋላ የእሷን ፈለግ ተከትለው ሃይማኖታቸውን በስተርጅና ቀይረዋል። በሰርጓ ዕለትም ሲመሰክሩ ታይቷል። እግዚአብሔር ኢየሱስ ክርስቶስ ሆይ ለዛሬው ቀን ልጄን ስላደረስካት እኛንም ለዛሬዋ ቀን ስላደረስከን እጅግ በጣም አድርጌ አመሰግናለሁ። ምስጋና ክብር ላንተ ይሁን፣ ክብር ላንተ ይሁን። ይህ ግን
ለናንሲ እናት የሚቻል አልሆነም። እድሜ ልኬን ጸሎቴን እየሰማች ያኖረችኝን ሃይማኖቴን በስተርጅና አልቀይርም። ምን አጥቼ ሁሉ በጄ ሁሉ በደጄ፣ ልጄም ባሌም ከሃይማኖቴ አይበልጡም በማለት ሃይማኖታቸውን አልቀየሩም። ከባላቸው ጋርም አልጋ ለይተዋል። እንደ በፊቱ አይነት የፍቅር ሕይወትም የላቸውም። የልጃቸው ሰርግ ላይም በሃይማኖቴ የሚከለከል ቦታ ድርሽ አልልም አልሄድም በማለት የሰርግ ስነ ስርዓቷ ላይ ሳይገኙ ቀርተዋል። እናቶች በአብዛኛው ጊዜ በልጆቻቸው ውሳኔዎች ባይደሰቱ እንኳን እነሱ ባሉት መልኩ ሳይሄዱላቸው ቀርተው ልጆች የራሳቸውን ውሳኔ ቢወስኑ እናቶች የራሳቸውን ፍላጎት ወደ ጎን በማድረግ እየተከፉ ውስጣቸው ቅር እያለው እንኳን ቢሆን የልጆቻቸውን ደስታ በማስቀደም የደስታ ጊዜያቸው ላይ ተገኝተው በልጆቻቸው ደስታ ላይ ደስተኛ ሆነው ለመታየት እንዲሁም የልጆቻቸውን ደስታ ለመካፈል ይገኛሉ። አንዳንድ ጊዜ ሙሉ በሙሉ በልጆቻቸው ይደሰቱና የራሳቸውን ፍላጎቶች ረስተው በሰርግ ቀን ደስተኛ ሆነው ይታያሉ። ገሚሶቹ ደግሞ ማዘናቸው ፊታቸው ላይ ያስታወቀ እንኳን ከልጅ የሚበልጥ ነገር የለምና በልጆቻቸው ሰርግ ተገኝተው የእናትን ኃላፊነት ሲወጡ እንመለከታለን። የናንሲ እናት ግን በሃይማኖቴ ድርድር አላውቅም፣ ልጄም ከሃይማኖቴ አትበልጥም፣ ስለዚህ በመረጠችው መንገድ ትጓዝ፣ ይህንን ላበረታታም ህሊናዬ አይፈቅድም በማለት በሰርጓ ዕለት ሳይገኙ ቀርተዋል። ጓደኞቿ፣ የተለያዩ ቲክቶከሮችና አባቷ በሰርጓ ዕለት ተገኝተው ነበር። እናቷ ግን በዚህ ስነ ስርዓት ላይ አልታዩም። ናንሲ በቀድሞ ህይወቷ የማርያም ዕለት ቤተ ክርስቲያን ማለትም ማርያም የማትቀር ህይወቷ በዚህ መቀየሩን መስተካከሉን ብቸኝነት ሲሰማት የምትሄድበት ስፍራ እንደሆነ ሌላ መሸሸጊያና መደበቂያ እንደሌላት በሚዲያ ጭምር ወጥታ ስትናገር ነበር። ይህ በፍጥነት ሲቀየር ታዲያ ብዙዎችን ያስደነገጠ ያስገርምም ነበር። እንዴት አንድ ሰው ስለ ሃይማኖቱ በዚህ ልክ መስክሮ በሃይማኖቱ የተደረገለትን ነገር አውርቶ በፍጥነት በቅጽበታት እንዴት ነገር ተቀይሮ ማህተብ ተበጥሶ ሃይማኖት ተክዶ ሌላ ሃይማኖት ውስጥ ይገባል? እንዴትስ በዚያው ትዳር ይመሰረታል? በማለት ጥያቄ ያነሳሉ። የሰዎች ህይወት የራሳቸው የግላቸው ቢሆንም በማህበራዊ ሚዲያዎች የሚታወቁ ሰዎች ህይወት ግን እነሱ ህይወታቸውን ወደ አደባባይ ብቅ ስላደረጉት አሁንም አዳዲስና የተለዩ ነገሮች ሲፈጠሩ ሰዎች ሐሳቦቻቸውን ይሰነዝሩበታል። የናንሲም የሆነው እንዲህ ነው። ከማርያም ቤተክርስቲያን ደጃፍ አልጠፋም የምትለው ናንሲ ይህንን ባለች በጥቂት ወራት ውስጥ የለም እምነቴን ቀይሬያለሁ ማለቷ ናንሲ ምን ነካታስ ብሎ ነበር። አሁን ደግሞ ተሞሽራለች። ስትሞሽር ታዲያ እናቷ ይቺን የማውቃት ናንሲ ልጅ አይደለችም በማለት በሰርጓ ስነ ስርዓት ማለትም በዘጸአት ቸርች ሳይገኙ ቀርተዋል።